ኮንግራጅ ብለናል ጽጌ የኔ ውድ ማለት ነው። እኔ የምለው ዳኔና ጽጌ መቼ ነው የተጣላችሁ? ተጣልታችሁ ነበር እንዴ? ጉድ እኮ ነው። እንደው ሚዲያ ላይ የማይወጣ ጉድ የለም። አሰላም አለይኩም ረህመቱላሂ ወበረካቱ። የቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ በአዲስ ልዩ የሆነ ደስ በሚል ቪዲዮን መጥቼላችኋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። በእናንተ ብቻ የሚጠበቀው ሼር ላይክ እስከ መጨረሻ ቪዲዮን አይታችሁ ሀሳብ አስተያየታችሁ በመስጠት ነው እላችኋለሁ። እንግዲህ ዛሬ እንግዲህ ለየት ባለ ነው የመጣሁላችሁ እላችኋለሁ። ጽጌ እንግዲህ ሁላችሁም የምናውቃት በጣም ተጫዋች፣ በጣም ሳቂታ፣ ፈታ ዘና የምታረግ በጣም ደግሞ ጥሩ ሰው የሆነች በቃ አለ አይደለም የሆነ ሰው የሌለችበት ማይሞቅ ታውቋታላችሁ ጽጌ ዩቱበሯ ማለት ነው። እንግዲህ 200 ገብታለች ዛሬ ሰብስክራይብ ተደርጋለች፣ እንትን ሰፕራይዝ ተደርጋለች። ደስ የሚል እንግዲህ ጓደኞቿ ተሰብስቦ ሰፕራይዝ አድርጓታል። ልዩ የሆነ ደግሞ ስጦታ ተጓደኛዋ ተፍቅረኛዋ ማለት ነው። ማን ሊሆን ይችላል? እሱ ደግሞ መጨረሻ ላይ አስቀምጥላችኋለሁ ማለት ነው። ይጭነቃችሁ እስከዛ ጭንቅ ይበላችሁ ማን ይሆን ያላችሁ ማለት ነው። ተጨነቁ ማለት ነው። እና መጨረሻ ላይ ነው ነግራችኋለሁ ማን እንደሆነ። እንግዲህ ታውቁታላችሁ ብዬ አስባለሁ። በግምት ራሱ ካለሱ ማን ይሆናል ብላችሁ የምታስቡት ይኖራል። እሱ ደግሞ መጨረሻ ላይ ነው የምነግራችሁ። እስከዛ ግን በጣም ማን ይሆን ብላችሁ ተመካከሩበት ማለት ነው። እንግዲህ ልዩ የሆነ ስጦታ ማለት ነው። ጓደኞቿ ደግሞ ተሰብስቦ ብዙ ጓደኞቿ እነ ሜሮ እና አብርሽ ደግሞ አንደኛ ነበረ። እና አብርሽ እነ ጽጌ እነ ጽዮን ኧረ ብዙ ናቸው እኔ አላውቃቸውም። ተሰብስቦ እንግዲህ ያከብሩላት ነበረ። እሷ አላወቀችም ነበረ። ሰፕራይዝ ነው የተደረገችው ማለት ነው። እንግዲህ ደስ ይላል። የሰው የልፋቱ ውጤት ሲያገኝ ሰው ለፍቶ እያደገ ሲሄድ ደስ ይላል ማለት ነው። ጽጌ የኔ መልካም፣ የኔ ቆንጆ፣ የኔ ፍትፍታ፣ የኔ ፍልቅልቅ ማለት ነው። ከዛ ደግሞ እየበለጠ 500 1 ሚሊዮን ገብተሽ እንይሽ ማለት ነው። ማንም አይደለም ሁላችሁም የገባን ችግር የለውም ብናበረታታትም ሁላችንም እሷን ብናሳድጋት እኛም ታሳድገናለች ማለት ነው። ምክንያቱም ጥሩ ሰው ናት። በጣም የሰው እንትን ያላት ሰው ናት። የሰው ፍቅር ያላት፣ የሰው መውደድ ያላት ሰው ናት ጽጌ ማለት ነው። ያኔ እሷ ያለችበት ቤት መሳቅ እንጂ ማልቀስ የለም። መሳቅ ደግሞ በጣም ዋህ ናት። እንግዲህ ያ ማን እንደሆነ ስጦታ እየሰጣት ጊዜ በጣም አልቅሳለች። እንቧ ተቀራርበዋል እላቸዋለሁ። ያ የምትወዱት ሰው ሳታስቡት እንደዚህ አይነት በድንጋጤ እንደዚህ አይነት ነገር ሲያመጣ የሆነ የምትወዱት ሰው እንባችሁን ይቀድማል ማለት ነው። እንቧ ቀደመ ማለት ነው። እንግዲህ እሱንም ያላሰበችው ብቻዋን ሆኖ ነው የሰጣት። ከአብርሽ ጋር ሆኖ ነው እንግዲህ ልዩ ስጦታ የተሰጣት ማለት ነው። ካላሰበችው ሰው እና ካልጠበቀችው ሰው ነው የተሰጣት። እሱ ደግሞ በኋላ እነግራችኋለሁ ማለት ነው። እና በጣም ደስ የሚል እንግዲህ ሰፕራይዝ ኬካቸው ምናቸው እንግዲህ አድርጎ ጽጌ እንግዲህ በጣም ደስ ብሏታል። በጣም እላችኋለሁ ደስ ይላሉ። እውነት ጓደኞቹ ነው እንደዚህ ሲያከብሩ በጣም ነው ደስ የሚለው እላችኋለሁ። እና አሁን ደግሞ አድገሽ ይሄ ትንሽ ነው 200 በጣም ትንሽ ነው። ግን 1 ሚሊዮን ገብተሽ 500 እያለ እየቀጠለ ይሄዳል ማለት ነው። በአንዴ 1 ሚሊዮን እንድትገቢ ተስፋ እናደርጋለን። ደግሞ እንድታከብሪ እናያለን ማለት ነው። አንቺ የሰው ልጅ እያደገ ሲሄድ እየዋለ እያደረ እያደገ ሲሄድ በጣም ደስ ይላል ማለት ነው። ይሄም የልፋትሽን ዋጋ ያክል ነው። እና እንኳንም
ገባሽ ማለት ነው። በጣም ደስ ብሎናል። ደስ ይላል። አንቺም በጣም ተደስተሽበታል። እንግዲህ በጓደኞችሽም በጣም ደስ ያለ እንግዲህ ሰፕራይዝ ነው ያየሽው ማለት ነው። ያላሰብሽው ሰፕራይዝ ነው ያየሽው ማለት ነው። ምክንያቱም ይሄን ዛሬ ያደርጉልኛል ብለሽ አላሰብሽውም፣ በድንገት ነው ማለት ነው። እና በጣም ደስ ይላል። እንግዲህ 200K ገብታለች። ኮንግራ 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 ብለናል። መብሩክ መብሩክ ብለናል። እንግዲህ የዛሬ ደግሞ ወር አመት ሳይሆን የዛሬ ወር ድረስ 1 ሚሊዮን ገብተሽ እንድናይሽ እንግዲህ ተስፋ እናደርጋለን። እንግዲህ ጎበዝ ሁኚ፣ በርቺ ማለት ነው። ጠንክሪ ማለት ነው። እኛም እንግዲህ ጥሩ ነገር ስትሰሪ እንከተልሻለን ማለት ነው። አንቺ ጥሩ ነገር ስትሰሪ፣ ጥሩ ነገር ስትለቂ እኛም እንከተልሻለን አይቀርም ማለት ነው። አንቺ ብቻ በርቺ፣ ጎበዝ ሁኚ ማለት ነው። ጽጌ የኛ ቆንጆ አንቺ በጣም ጥሩ ሰው ነሽ። በነገራችን ላይ ሁላቸውም ጥሩ ናቸው። እንደዚህ አሁን የተሰበሰቡ ጓደኞች በጣም ፍቅራቸው የሚያስቀና፣ ደስታቸው ምናቸው አንድ ነገር እንደዚህ ተሰብስቦ በቃ ብዙ ነገር እኔ የሩታ ጊዜ አይቻቸዋለሁ ማለት ነው። በጣም ጥሩ ጓደኛሞች ናቸው የተሰበሰቡት ማለት ነው። ማንም እንደዚህ አይነት ነገር አያረግም፣ አያስታውስም። እነግን ቀኑን ቆጥሮ አስታውሶ እንደዚህ አይነት በማድረጋቸው በጣም 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 አላህ ያክብራችሁ ማለት ነው። በጣም ጎበዝ ጓደኛ ማለት ነው። ጓደኛ ማለት እንግዲህ የዚህ ይጠቅማል። የብዙ ነገር ብትታመሙ የሆነ ነገር ብትጎዱም ቢያማችሁም ብታጡም ራሱ ብታገኙ ምን ብትሉም ቀድሞ የሚቀርባችሁ አጠገባችሁ ያለ ጓደኞቻችሁ ማለት ነው። ቤተሰብ ከኋላ ነው የሚደርሰው ማለት ነው። እና እንደዚህ አይነት ጓደኛ ደግሞ በጣም ደስ ይላል፣ በጣም ደስ ይላል ማለት ነው። እና ቀጥይበት ጽጌ። እንግዲህ ልዩ ስጦታ ደግሞ እየሰጣት እንግዲህ ላውጣው አይደለም ልንገራችሁ፣ እስቲ ልንገራችሁ፣ ንገሪኝ ብላችሁ ኮሜንት አስቀምጡ ማለት ነው። አዎ ተናገር እያላችሁ ማለት ነው። ልንገራችሁ፣ ታውቁታላችሁ፣ ማን እንደሆነ ታውቁታላችሁ። ልዩ ማለት ነው። እሱም የሌለበት ቤት የሚቀሰቅስ ማለት ነው። እሱ ሲመጣ ሁሉም ነገር የሚመጣ ማለት ነው። በጣም ቤቱ ሞቅ ደመቅ የሚያደርግ ማለት ነው። ማን እንደሆነ ታውቁታላችሁ። ራሱ ሳልከፍተው ራሱ ሳልነግራችሁ ራሱ እንደምታውቁት እርግጠኛ ነኝ ማለት ነው። ማን ነው እስቲ አስቡት። ጽጌ ማን ነው? የእሷ ልዩ ፍቅረኛዋና ልዩ ጓደኛዋ፣ ልዩ ወንድሟ፣ የሁሉም ነገሯ የሚሆንላት ማን ነው? እስቲ እናንተ ማስታውሱት። አኪድ ታውቁታላችሁ ብዬ ተስፋ አደርጋለሁ። መቼም ጨንቋችኋል። ይሄን ጽፋችሁት ይሆናል፣ ተናግራችሁ ይሆናል ማለት ነው። እስቲ ልንገራችሁ፣ 1 2 3 ዳንኤል የፍልቅልቁ ማለት ነው። ፍልቅልቁ ማለት ነው። እንግዲህ የጽጌ ልዩ ጓደኛዋ ነው። እንግዲህ በቅርብ ጊዜ ደግሞ ቀለበት እናያለን ብለን ተስፋ እናደርጋለን። እንግዲህ እነሱ ቀለበት ያሉን አንዴ ሰርግ ያሉን ይኸው እኔ ግራ ነው የገባኝ። ጽጌም ገና ነኝ አሁን አልደረስኩም ትላለች። ዳንኤልም ገና ነኝ እኔ ልጅ ነኝ ገና አልደረስኩም፣ ልጅ ሕፃን ገና ጩጬ ነኝ ይላል። እኔ ግራ ገባኝ። እኔ ምን እንደሆነ አላቅም እላችኋለሁ። የእነሱ ሰርግ እንግዲህ ሁሉም ሰው በጉጉት እየጠበቀ ነው። እኔ በፊት ባይዘው የተጋቡም አንድ ላይ የሚኖሩ ይመስለኝ ነበረ። ግን ለካ አንድ ላይ አልሆኑም፣ አልተጠቃለሉም። ዳር ላይ ናቸው ማለት ነው። እየተደረደሩ ነው ማለት ነው። እና በጣም ደስ ይላል። እና ምን እንግዲህ ልዩ ፍቅረኛዋ ምን ሰጣት? በጣም በጣም የሚያምር አበባ፣ በጣም ደግሞ የሚሸታ እንደው በቃ ምን ልበላችሁ፣ ምን ሽቶ፣ ትልቅዬ ሽቶ የሚያምር ይሄ ዝም ብሎ ሽቶ እንዳይመስላችሁ በውድ የተገዛ ነው፣ በውድ ማለት ነው። እና እሱንም እንግዲህ እንደገና ይሄ የሚጠጣው ነገር እሱ ሁሉም ይዞ መጣና ውጪ ግን እነሱ ጓደኞቿ ሳያዩ ውስጥ ግን ለመግባት የፈራው ነገር ምን እንደሆነ አልገባኝም። ውስጥ አልገባም ብለዋል። እንግዲህ አላቅም። ብቻሽ ማግኘት ነው የምፈልገው። ቪዲዮንም ስንሰራ ብቻችን ነው፣ እኔና አንቺ ብቻችን ነው ለመስራት የምፈልገው። የምንገናኝበት ጊዜ አለ ማለት ነው። አብርሃም ደግሞ አዎ ያገኘሃትም ይቺ ልጅ ብቻዋ ናት። አሁንም ብቻችሁንም መገኘት ትችላላችሁ፣ ቪዲዮ መስራት ትችላላችሁ አለ። እንግዲህ ደስ አላት። ያላሰበችው ነበረ።
እኔ ይመስለኛል ደግሞ በዚህ ሰሞን ተጣሉ መሰለኝ። የእነሱ ጥል ደግሞ እነሱ መጣላት አውቆ እኮ ነው። እኔ ግራ ነው የሚያስገቡኝ እውነት። ተጣልተዋልም ተኮራርፈዋል። እንግዲህ ዛሬ ደስታሽ ብዬ ነው የመጣሁት ያንቺ ደስታ ብዬ ነው የመጣሁት ብሎ እንግዲህ ዛሬ ጽጌም ያው እንደምታውቃት እዋህ ናት ማለት ነው። እሱ ሲሰጣት ራሱ አለቀሰች። አብርሃም ስላለ ነው። አብርሃም አታልቅሺ፣ ዛሬ የሚለቀስበት ቀን አይደለም፣ የደስታሽ ቀን ነው አላት እላችኋለሁ። እንግዲህ ዳንኤል በጣም ደስ ብሎት እንግዲህ አስፋልት ላይ አበባም እንትንም ሽቶውን ቤት ነው የተከፈተው እነሱ ጋር ማለት ነው። እነሱም እንደ እናንተ ጨንቋቸው ነበረ። ሳይነገራቸው ነው አብርሃም ይዟት የወጣው እና ከዛ በኋላ እንግዲህ ከሰጣት በኋላ ነው እንግዲህ ሽቶውንም ምኑም ጓደኞቿን እያሳየችው ማለት ነው። እነሱም ራሱ ማመን አቃታቸው፣ ማወቅ አቃታቸው። ከዛ ገምቱ ተብሎ ከዛ በኋላ አብርሃም መጨረሻ ላይ ነገራቸው እላቸዋለሁ። ሜሪ ልውጣ እኔም ከእናንተ ጋር ስጦታው ማን እንደሆነልኝ ስትል አትሄጂም ብሎ ከለከሏት። አብርሃምና ጽጌ ነበረ አይኗን አስሮ የወሰዳት እላቸዋለሁ። እና ቤተሰብ አንዳንዴ የሚዋደድ ሰው በጣም የሚወደድ ሰው የሆነ በቃ በትንሽ ነገር የምትጣሉት ነገር አለ። ያ ሰው ግን ሊያቅላችሁ ይችላል፣ ላያልቅላችሁም ይችላል። ግን በጣም የምትወዱት ሰው ነው አሁንም ሆኖ የምትጣሉት እና በትንሽ ነገር የሚበቃችሁ። ያ ሰው ደግሞ ስታዩት እንባችሁን ይቀራል ማለት ነው። የሆነ በቃ ያሳለፋችሁት ነገር ስታስቡ፣ ያሳለፋችሁት ነገር ሲመጣ በቃ ወይኔ ለምንስ ይሄን ያልሆነ ቃላት ደግሞ ተናደን ያልሆነ ቃል እንጥላለን በሰው ላይ ማለት ነው። ወይ እሱ ይጥልብናል ወይ እሷ እኛ እንጥላለን ማለት ነው። ያንን ነገር ደግሞ ስናስታውሰው እንደዚህ በበጎን ጊዜ በጥሩ ጊዜ ደግሞ ለምንስ ያ ነገር አልኩት ብለን የሆነው ልባችንና ውስጣችን የምናስጨናንቀው ነገር አለ ማለት ነው። እና ጽጌና ዳንኤል መቼም አትለያዩም። የጥንት የድሮ ናችሁ ሁለታችሁ ማለት ነው። እንግዲህ የልጅነታቸው ፎቶ ስታዩት በሳቅ ነው የሚገለው ማለት ነው። የተገናኙበት ጊዜ እና ልጆች ያሉ የተገናኙት ጊዜ ማለት ነው። እናም ማንም እንግዲህ እንደማትጣሉና ሁላችሁም በዚህ ሰሞን እንደምታስደስቱን ተስፋ እናደርጋለን። እና እኔ የምለው አሁን ጽጌ ደግሞ በሚቀጥለው ደግሞ 1 ሚሊዮን ገብተሽ እንድናይሽ ማለት ነው ተስፋ እናደርጋለን። በርቺ ጎበዝ ሁኚ፣ አንቺም በርቺ እኛም አበረታችን ማለት ነው። በጣም ደስ ይላል ማለት ነው። የሰው የልፋቱ ያክል ሲያገኝ ማለት ነው። ሰው እያደገ ሲሄድ እንግዲህ ያ ሰው ደግሞ ለማሳደግና የበለጠ ደግሞ ለማጠናከር ይሞከራል ማለት ነው። እኛም አንቺን እንድታበረታችን ተስፋ እናደርጋለን። እና ቤተሰብ ይሄን ይመስላል። ከወደዳችሁ ሼር ላይክ አድርጉ። በሌላ በቀጣይ እስከ ስንደርስ ድረስ መልካም ቀን ይሁንላችሁ። ባይ ባይ።